እግዚአብሔርን የሚሰማ ሰው ያርፋል። እግዚአብሔር ደግሞ ሁል ጊዜ የሚናገር ጌታ፣ ሁል ጊዜ ደግሞ የሚሰራ ጌታ ነው። ድምጹ ይያው ነው። ድምጹ ታምራዊ ነው። ድምጹ ድንቅ አድራጊ ነው። እግዚአብሔር አንድ ጊዜ ሲናገር ዝግ ደጅ ይከፈታል። እግዚአብሔር አንድ ጊዜ ሲናገር ብዙ ጊዜ የተበላሸ ነገር በአንድ ድምጽ ይስተካከላል። እግዚአብሔር አንድ ጊዜ ሲናገር ቅጥር ይፈርሳል። እግዚአብሔር አንድ ጊዜ ሲናገር ደጆች አውቆ ይከፈታሉ። እግዚአብሔር አንድ ጊዜ ሲናገር እስከ ዕድሜ ፍጻሜያችሁ ኑሯችሁ የታምራት ይሆናል። የኔ ነው ብላችሁ በእምነት ተቀበሉ። በጣም ዝቅ ብላችሁ ወርዳችሁ እያላችሁ እግዚአብሔር በከፍታ ጫፍ ላይ እንዳላችሁ ካወራችሁ የነገ መልእክታችሁ ነው። ነገ እግዚአብሔር በህይወታችሁ ላይ ሊያደርግ ያለው የዛሬ ህይወታችሁን የሚመስል አይደለም። ነገ በደስታ ለመኖር፣ በስኬት ለመኖር፣ በብዙ በረከት ለመኖር፣ ነገን በብዙ ደስታ እንድትቀጥሉ ዛሬ የሚነገራችሁ የእግዚአብሔር ቃል በር ከፋች ነው። መንገድ ከፋች ነው። በምንም ተስፋ መቁረጥ ትችላላችሁ። እግዚአብሔር በሰጠው ተስፋ ደግሞ መጠራጠር አያስፈልጋችሁ። ብዙ ከአቅማችሁ በላይ በሆነ ነገር ውስጥ ገብታችሁ በትግልና በብዙ ውጣ ውረድ ውስጥ እያላችሁ እግዚአብሔር ድምጹን ካሰማችሁ ከገባችሁበት ሁኔታ የምትወጡበትን መንገድ የእግዚአብሔር ድምጽ ይፈጥርላችኋል። ተንብዩ፣ በራሳችሁ ላይ አውጁ፣ በህይወታችሁ ላይ እግዚአብሔር በፊታችሁ መንገድ ይፈጥራል። መንገድ የዘጋው ጠላት ተስፋ እስኪቆርጥ፣ ደጅ የቆለፈባችሁ ጠላት ተስፋ እስከሚቆርጥ ድረስ እግዚአብሔር ደጃችሁን ይከፍታል። እግዚአብሔር መንገዳችሁን ይከፍታል። መንገድ ይፈጥርላችኋል። በአዲስ መንገድ እግራችሁ እንዲራመድ፣ በአዲስ ተስፋ ህይወታችሁ እንዲቀጥል እግዚአብሔር ዛሬ በዚህ በሚናገረው ድምጽ አልፎ በህይወታችሁ ላይ የሚሰራው ነገር አለ። ከዚህ ቀን በኋላ ባለው ጊዜ እግዚአብሔር ያለ ቀጠሮ በቤታችሁ ታላቅ የምስጋናን ድግስ ያዘጋጃል። ዳንኤል ወደ አምላኩ እንዳይጸልይ፣ አምላኩን እንዳያመልክ አዋጅ በወጣበት ከተማ እግዚአብሔርን ለማምለክ፣ እግዚአብሔርን በማምለክ ደግሞ የሚመጣውን የተኛውንም ነገር እሺ ብሎ ለመቀበል የተዘጋጀ ሰው ነበር። ዳንኤል ሲከሰስ ብቻውን ነው የተከሰሰው። ዳንኤልን የከሰሱ ደግሞ ብዙ ግሩፕ ያላቸው በዛ ያሉ ናቸው። በብዙዎች የተከሰሰው አንዱ ዳንኤል ብቸኛ ስለሆነ ሚሸነፍ መስሏቸው የሚጠፋ መስሏቸው ዳንኤልን ተነስተው የከሰሱ ሰዎች መጨረሻ ላይ ሊፈጠር ያለውን ነገርን ስለማያውቁ አንድ የሆነውን ዳንኤልን እናጠፋለን የሚል ሙሉ እምነት ነበራቸው። ስትከሰሱ በጠንካራ ሁኔታ ጠላት የሚከሳችሁ ሰዎች ከአንድ ነገር ወጣችሁ እሳይ ስትሉ ደቂቃዎች ሳያልፍ ሌላ ነገር እየመጣ መስመርና መንገድ እያሳጣችሁ ተስፋ ወደ ማስቆረጥ ደረጃ ላደረሳችሁ ለብዙ ሰዎች ዛሬ መልእክት አለኝ። ነገር ይገለበጣል። እስከ ቤተ መንግስት፣ እስከ ጠቅላይ ሚኒስትር ቢሮ በዳሪዮ ዘመነ መንግስት ሲከሱ ቀለል አድርጎ ሳይሆን ከበድ አድርጎ ነው የከሰሱት። ወደ አንበሶች ጉድጓድ እስከመጣል የመጨረሻ ውሳኔ ይሄ እስኪሆን ድረስ የአንበሶች ምግብ ይሆናል በሚል ተስፋ ከሰሱት። ነገር ግን ዳንኤል ሲከሰስ ብቸኛ መስሎ ቢታይም እግዚአብሔር ከጎኑ እንዳለ ያያቁ። የሚያመልከው አምላኩ በቀን 3 ጊዜ የሚሰግድለት እግዚአብሔር ከጎኑ እንዳለ ያያቁ። አንዳንድ ጊዜ የሚመጣባችሁ ነገር ከአምላካችሁ ሊለያችሁ ሲመጣ የጀመራችሁትን አገልግሎት እንድታቆሙ፣ የጀመራችሁትን ጸሎት እንድታቆሙ፣ የጀመራችሁትን ከጌታ ጋር ያላችሁን ጠንካራና ምቹ ህብረትን ሊያቋርጣችሁ ሲመጣባችሁ የባሰ ጨምሩ። በቀን 1 ጊዜ ጸልዬ ሰልፍ ከበረታቢ በቀን 3 ጊዜ አርጉ፣ 4 ጊዜ አርጉ፣ 5 ጊዜ አርጉ። በብዙ ሀገር ያላችሁ ኤርትራውያን፣ ኢትዮጵያውያን እግዚአብሔርን ተስፋ ያደረጋችሁ ዳንኤልን ሰዎች ወደ አንበሶች ጉድጓድ ሲጥሉ እግዚአብሔር ቀደም ብሎ መልአኩን ልኮ የአንበሶችን አፍ አዘጋ። አሁን ካላችሁበት ከማንኛውም ልባችሁን ከማያሳርፍ ሁኔታ ውስጥ በእግዚአብሔር ታላቅ ኃይል ትወጣላችሁ። ዳንኤል ከጉድጓድ ወጣ ይላል። በኢየሱስ ስም ከኪሳራ ጉድጓድ፣ ከማይመች ሁኔታ አቅማችሁን ጉልበታችሁን እየበላ ከቆየ ነገር የምትወጡበት ሰዓቱ ይሄ ነው። ዕዳ ውስጥ ካላችሁ ወጣችኋል ከዕዳ። የትኛውም በህይወታችሁ ላይ እስካሁን የቆየ ነገር ነበር ተብሎ ይቀራል። እግዚአብሔር ከእናንተ ጋር እንዳለ ጠላት በአንደበቱ እስኪመሰክር ድረስ በህይወታችሁ ላይ በአይን የሚታይ የእግዚአብሔር ታምራዊ ክንድ መገለጥ ይጀምራል። ዳንኤልን ወደዛ ስትሉ የአገልግሎቱ መጨረሻ፣ የኑሮ መጨረሻ፣ የጸሎቱ መጨረሻ መስሏቸው ወረወሩ በሙሉ እምነት። ነገር ግን እግዚአብሔር ጣልቃ ሲገባ፣ እግዚአብሔር በታማኝ እጆቹ ሲዋጋለት ዳንኤል በደህና ወጣ። ምን አይነት ከሱ ውስጥ ናችሁ? ምን አይነት ልባችሁን በሚረብሽ ሁኔታ ውስጥ ናችሁ? ወጣችኋል። በእናንተ ምክንያት የእግዚአብሔርን ስም ጠርቶ ማያውቁ ሰዎች የእግዚአብሔርን ስም እስኪጠሩ፣ ለእግዚአብሔር ነገር ቦታ የማይሰጡ ሰዎች በእናንተ ምክንያት ለእግዚአብሔር እንዲሸነፉ፣ እግዚአብሔር በእናንተ ህይወት የሚገለጠውን ታምራት ለብዙዎች ምሳሌ ያደርጋል። እመኑና ተቀበሉ። ከዚህ በኋላ ህይወታችሁ አይረበሽም። ከዚህ በኋላ ቤታችሁ አይረበሽም። በዚህ ሰዓት
ይህንን የቴሌቪዥን ስክሪን በእጃችሁ ያዙና አብረን እንጸልይ። የጌታ ሰላምና ጸጋ ይብዛላችሁ። በዓለም ዙሪያ ሆናችሁ ይህን ሚዲያ የምትከታተሉ ቅዱሳን፣ እኔ ወንድማችሁ ፕሮፌት ብሩክ ነኝ ከጂሰስ ፌም ኢንተርናሽናል ቸርች ሐዋሳ። ዛሬ ከእናንተ ጋር እግዚአብሔር የሰጠኝን ታላቅ የጌታን ድምፅ እንድንሰማና በሕይወታችን ላይ ትልቅ መጽናናት፣ ትልቅ ደስታ፣ ትልቅ ብርታትና ከፍ ያለ የስኬት ጎዳናን የምትረከቡበት ከፍ ያለ የእግዚአብሔር ክብር በእናንተ ህይወት ላይ የሚገለጥበት የእግዚአብሔርን ድምጽ እንድንሰማ ይህንን ጊዜ እግዚአብሔር አሳልፎ ሰጥቶናል። ከኔ ጋር በየትኛውም ዓለም ሆናችሁ ይህን ሚዲያ የምትከታተሉ ቅዱሳን፣ በኢትዮጵያ ውስጥ ያላችሁ፣ ከኢትዮጵያም ውጭ ያላችሁ ኤርትራውያንና ኢትዮጵያውያን የእግዚአብሔር ሰላም አሁንም በያላችሁበት ይብዛላችሁ። ከኔ ጋር ዛሬ እግዚአብሔር የሰጠኝን ይህንን የጌታን መልእክት ለመስማት ራሳችሁን ያዘጋጃችሁ ቅዱሳኖች እጅግ በጣም እድለኛ ናችሁ። አንድ ነገርን እግዚአብሔር ከተናገረ በአስቸኳይ እናንተ ጋር ይዤ እመጣለሁ። አሁንም ከጌታ ከእግዚአብሔር ታላቅና ድንቅ የሆነ መልእክት ይዤላችሁ መጥቻለሁ። አንድ ሰው እግዚአብሔርን በሰማ ቁጥር በህይወቱ ላይ የስኬት እርምጃው እየጨመረ ይሄዳል። የአገልግሎቱ እርምጃው እየጨመረ ይሄዳል። በጤና በኑሮ በሁሉ ነገር እየጨመረ እንዲሄድ የሚሰማው የጌታ ድምጽ የእድገት ሁሉ መነሻ ነው። የመብዛት የመስፋት ሁሉ ምክንያት ነውና የጌታ የእግዚአብሔር ቃል ሲናገር የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ያርፋል ይላል። ብዙ ሰዎች ማረፍ እየፈለጉ ሳያርፉ የሚኖሩ አሉ። መረጋጋት እየፈለጉ ሳይረጋጉ እየኖሩ ያሉ ብዙ ሰዎች አሉ። በዚህ ዓለም ላይ ብዙ ሀብት፣ ብዙ ንብረት፣ ብዙ እድገት ቢኖረንም ያለ ጌታ አያሳርፈንም። እግዚአብሔርን የሚሰማ ሰው ያርፋል። ዛሬ ይህንን ሚዲያ ስትከታተሉ የምትሰሙት አንድ ግለሰብ የሚያወራውን ነገር ሳይሆን ሰማይና ምድር የፈጠረው እግዚአብሔር የሚናገረውን ቃል ነው የሚሰሙት። እግዚአብሔር ደግሞ ሁልጊዜ የሚናገር ጌታ፣ ሁልጊዜ ደግሞ የሚሰራ ጌታ ነው። ድምፁ ሕያው ነው። ድምፁ ታምራዊ ነው። ድምፁ ድንቅ አድራጊ ነው። መዘምረኛው ዳዊት እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ፣ ኃይል እግዚአብሔር ነው አለ። እግዚአብሔር አንድ ጊዜ ሲናገር ዝግ ደጅ ይከፈታል። እግዚአብሔር አንድ ጊዜ ሲናገር ብዙ ጊዜ የተበላሸ ነገር በአንድ ድምፅ ይስተካከላል። እግዚአብሔር አንድ ጊዜ ሲናገር ቅጥር ይፈርሳል። እግዚአብሔር አንድ ጊዜ ሲናገር ደጆች አውቆ ይከፈታሉ። እግዚአብሔር አንድ ጊዜ ሲናገር እስከ ዕድሜ ፍጻሜያችሁ ኑሯችሁ የታምራት ይሆናል። እግዚአብሔር የሚናገረውን የሚሰማ ሰው እጅግ የታደለ ሰው ነው። አሁን ዛሬ እግዚአብሔር ስለ አገልግሎታችሁ ምን ይላል? ስለ ንግዳችሁ ምን ይላል? ስለ ትምህርታችሁ ምን ይላል? ስለ ትዳራችሁ እግዚአብሔር ምን ይላል? ስለ ልጆቻችሁ እግዚአብሔር ምን ይናገራል? እየሰራችሁ ስላላችሁ ስራ እግዚአብሔር ምን ይላል? ይህን ከሰማችሁ በኋላ ስለ ነፍሳችሁ፣ ስለ ህይወታችሁ እግዚአብሔር ምን ይላል? ከጌታ ጋር ስላለው አብሮነታችሁ እግዚአብሔር ምን ይናገራል? ይህንን መስማት እጅግ አስፈላጊና ወሳኝ ነገር ነው። እግዚአብሔር የሚናገረውን ታላቅ የጌታን ድምፅ ከሰማን በኋላ አብረን የምንጸልይበት በጣም የተባረከ ጊዜ ከፊታችን አለ። በጸሎትም የእግዚአብሔርን ቃል በመስማትም ከኔ ጋር ይህን ደቂቃ እንድታሳልፉ በእግዚአብሔር ፍቅር እጋብዛችኋለሁ። አሁን ደግሞ ይህን መልእክት እየሰማችሁ ነገ እግዚአብሔር አሁን የተናገረውን አካል እያለበሰ በሕይወታችሁ ላይ ስለሚገለጥ አሁን በጆሮአችሁ የሰማችሁትን ነገ በአይናችሁ ስለሚታዩ ወደ ለውጥ ጎዳና እግሮቻችሁ ስለሚወጣ ወደ ለውጥ ምዕራፍ እግዚአብሔር ሕይወታችሁን ስለሚያሻግር ስር ነቀል የሆነ ለውጥ በሕይወታችሁ ላይ ስለሚመጣ እግዚአብሔር የሚናገረውን ቃል የኔ ነው የቤተሰቦቼ ነው ብላችሁ በመቀበል አሁን የካላችሁበት ሁኔታ ጋር የማይገናኝ ነገር ቢናገር እንኳን እግዚአብሔር አምላክ ለእናንተ ባለው ነገር ጨምሮ ሳይሆን ለእናንተ ባለው ጥበብ፣ ለእናንተ ባለው ማስተዋል፣ ለእናንተ ባለው አቅም ሳይሆን እግዚአብሔር በራሱ አቅም፣ እግዚአብሔር በራሱ ጉልበት፣ እግዚአብሔር በራሱ ችሎታ፣ እግዚአብሔር በራሱ ኃይል የፈለገውን ነገር የማድረግ ስልጣን ያለው ጌታ ስለሆነ ካላችሁ ነገር ጋር የማይገናኝ ነገር ሳይወራ የኔ ነው ብላችሁ በእምነት ተቀበሉ። በጣም ዝቅ ብላችሁ ወርዳችሁ እያላችሁ እግዚአብሔር በከፍታ ጫፍ ላይ እንዳላችሁ ካወራችሁ የነገ መልእክታችሁ ነው። ነገ እግዚአብሔር በሕይወታችሁ ላይ ሊያደርግ ያለው የዛሬ ሕይወታችሁን የሚመስል አይደለም። ዛሬ የምትገኙበት ሁኔታ ደስ የማያሰኛችሁ፣ ምቹ ያልሆነ፣ የማያረጋጋችሁ፣ የሚረብሻችሁ ሊሆን ይችላል። እግዚአብሔር አንዴ ሲናገር ከገባችሁበት ከማንኛውም ነገር ዘላችሁ እንድትወጡ እግዚአብሔር የሚናገረው ቃል ኃይል ይሆንላችኋል። የእግዚአብሔር ቃል ኃይሌ ነው፣ የእግዚአብሔር ድምጽ ጉልበቴ ነው በሚል እምነት የሚነገረውን በጥንቃቄ እንድትሰሙ ፈልጋለሁ። ወጀብ ውስጥ ሆናችሁ ይህን ቃል ከሰማችሁ በኋላ እግዚአብሔር የወጀቡን ኃይል ጸጥ ያደርጋል።
በጣም በሚፈትን ነገር ውስጥ ሆናችሁ እንኳን ይህን ቃል ከሰማችሁ በኋላ እግዚአብሔር የፈተናውን ምዕራፍ ይዘጋል። በማያረጋጋ ሁኔታ ውስጥ ሆናችሁ ይህንን ቃል በመረጋጋት ቁጭ ብላችሁ ስሙ። እግዚአብሔር እንዳትረጋጉ ያደረገውን ነገር ከእናንተ ህይወት ላይ ይሰብራል። ነገ በደስታ ለመኖር፣ በስኬት ለመኖር፣ በብዙ በረከት ለመኖር፣ ነገን በብዙ ደስታ እንድትቀጥሉ ዛሬ የሚነገራችሁ የእግዚአብሔር ቃል በር ከፋች ነው፣ መንገድ ከፋች ነው። በምንም ተስፋ መቁረጥ ትችላላችሁ። እግዚአብሔር በሰጠው ተስፋ ደግሞ መጠራጠር አያስፈልጋችሁ። የተስፋ ቃል የሰጠ እርሱ የታመነ ነው። አሁንም እግዚአብሔር ለእናንተ ሲናገር አንድ ሊሰራ የፈለገው ነገር ስላለ ነው የሚናገረው። ብዙ ከአቅማችሁ በላይ በሆነ ነገር ውስጥ ገብታችሁ በትግልና በብዙ ውጣ ውረድ ውስጥ እያላችሁ እግዚአብሔር ድምጹን ካሰማችሁ ከገባችሁበት ሁኔታ የምትወጡበትን መንገድ የእግዚአብሔር ድምጽ ይፈጥርላችኋል። ዛሬ በጌታ በኢየሱስ ስም በፊታችሁ መንገድ ተፈጠረ። የምትወጡበት፣ የምትሰማሩበት፣ በደስታ የምትቀጥሉበት መንገድ ይፈጠራል። ተንብዩ፣ በራሳችሁ ላይ አውጁ፣ በህይወታችሁ ላይ እግዚአብሔር በፊታችሁ መንገድ ይፈጥራል። መንገድ የዘጋው ጠላት ተስፋ እስኪቆርጥ፣ ደጅ የቆለፈባችሁ ጠላት ተስፋ እስከሚቆርጥ ድረስ እግዚአብሔር ደጃችሁን ይከፍታል። እግዚአብሔር መንገዳችሁን ይከፍታል። መንገድ ይፈጥርላችኋል። በአዲስ መንገድ እግራችሁ እንዲራመድ፣ በአዲስ ተስፋ ህይወታችሁ እንዲቀጥል እግዚአብሔር ዛሬ በዚህ በሚናገረው ድምጽ አልፎ በህይወታችሁ ላይ የሚሰራው ነገር አለ። ከዚህ ቀን በኋላ ባለው ጊዜ እግዚአብሔር ያለ ቀጠሮ በቤታችሁ ታላቅ የምስጋናን ድግስ ያዘጋጃል። አሁን ከኔ ጋር ወደ እግዚአብሔር ቃል እንሄዳለን። ይህን ቃል አንብቤ በዚህ ቃል አልፎ እግዚአብሔር በህይወታችሁ ላይ ሊሰራ የፈለገውን ጥቂት ደቂቃ ካወራው በኋላ አብረን እንጸልያለን። በጌታ በኢየሱስ ስም ዛሬ ሰንሰለት ይቆረጣል። ቀንበር የሆነ ነገር ሁሉ ይሰበራል። በልባችሁ ላይ ፍርሃት እየዘራ ያለ ጠላት አንገት ደፍቶ ከሰፈራችሁ ይጠፋል። ከኔ ጋር ይህንን የጌታን ቃል አብረን እናነባለን። የእግዚአብሔርን ቃል የያዛችሁ ሰዎች ትንቢተ ዳንኤል ላይ ያለውን መልእክት ነው ዛሬ የምንሰማው። ዳንኤል ምዕራፍ 6 ከቁጥር 19 ያለውን ቃል ከኔ ጋር ማውጣት ትችላላችሁ። በነገውም ንጉሱ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላኪ ከአንበሶች ያድን ዘንድ ችሏልን? አለው። ዳንኤልም ንጉሱን ንጉስ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና ባንተም ፊት ደግሞ ንጉስ ሆይ አልበደለውምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። የዚያን ጊዜም ንጉሱ እጅግ ደስ አለው። ዳንኤልንም ከጉድጓዱ ያወጡ ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሱም አዘዘ። ዳንኤልም የከሰሱ እነዚያን ሰዎች አመጧቸው። እነርሱንም ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርሱ አንበሶች ያዟቸውና አጥንታቸውንም ሁሉ ሰባበሩ። የዚያን ጊዜ ንጉሱ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህ ማለት ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንድንቀጠቀጡ አዝዣለሁ። እርሱም ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ይኖራል፣ ያድናል፣ ይታደግማል። በሰማይና በምድርም ታምራትንና ድንቅን ይሰራል። ዳንኤልንም ከአንበሶች አፍ አድኖታል። ይህም ዳንኤል በዳርዮስ መንግስትና በፋሪሳዩ በቂሮስ መንግስት ኑሮ ተቃናለት ይላል። የዚህ የቃሉ ባለቤት የሆነው እግዚአብሔር የተባረከ ይሁን። እግዚአብሔር ድሮም ሲሰራ የኖረ አሁንም እየሰራ ያለ ወደፊትም የሚሰራ አምላክ ነው። በዚህ ቃል ብዙዎቻችሁ ለህይወታችሁ መጽናናት የሚሆንና ለወደፊት ኑሯችሁ እምነት የሚሆን ዋስትና የሚሆን የተስፋን ቃል ገና ሳነብ እንደተረዳችሁና እንደተቀበላችሁ ተስፋ አደርጋለሁ። ዳንኤል ወደ አምላኩ እንዳይጸልይ አምላኩን እንዳያመልክ አዋጅ በወጣበት ከተማ እግዚአብሔርን ለማምለክ እግዚአብሔርን በማምለክ ደግሞ የሚመጣውን የተኛውንም ነገር እሺ ብሎ ለመቀበል የተዘጋጀ ሰው ነበር። ዳንኤል ሲከሰስ ብቻውን ነው የተከሰሰው። ዳንኤልን የከሰሱ ደግሞ ብዙ ግሩፕ ያላቸው በዛ ያሉ ናቸው። በብዙዎች የተከሰሰው አንዱ ዳንኤል ብቸኛ ስለሆነ የሚሸነፍ መስሏቸው የሚጠፋ መስሏቸው ዳንኤልን ተነስተው የከሰሱ ሰዎች መጨረሻ ላይ ሊፈጠር ያለውን ነገርን ስለማያውቁ አንድ የሆነውን ዳንኤልን
እናጠፋለን የሚል ሙሉ እምነት ነበራቸው። መጨረሻ ላይ ነገር እንደሚገለበጥ ስለማያውቁ ዳንኤልን የከሰሱ ሰዎች በቀላል ሁኔታ ሳይሆን በአንበሶች ጉድጓድ እስከመጣል ከሰሱ። አንዳንድ ሰዎች ስትከሰሱ በጠንካራ ሁኔታ ጠላት የሚከሳችሁ ሰዎች ከአንድ ነገር ወጣችሁ እሳይ ስትሉ ደቂቃዎች ሳያልፍ ሌላ ነገር እየመጣችሁ መስመርና መንገድ እያሳጣችሁ ተስፋ ወደ ማስቆረጥ ደረጃ ላደረሳችሁ ለብዙ ሰዎች ዛሬ መልእክት አለኝ። ነገር ይገለበጣል። እግዚአብሔር ለናንተ በተዘጋጀው በከሳሾች ዝግጅት፣ በከሳሾች ክስ፣ በከሳሾች ግሩፕ ለናንተ የተዘጋጀውን ለናንተ የማይገባውን ቦታ እግዚአብሔር ለጠላቶቻችሁ ይቀይራል። ዳንኤልን የከሰሱ ሰዎች አያመልጥም፣ ከእጃችን አይወጣም፣ መቼም አሁን ባለበት ሁኔታ አይቀጥልም፣ እኛ ይዘን ከመጣናው ነገር አያመልጥም በሚል ጠንካራ በሆነ አዋጅ መጡ። እስከ ቤተ መንግስት እስከ ጠቅላይ ሚኒስትር ቢሮ በዳሪዮስ ዘመነ መንግስት ሲከሱ ቀለል አድርጎ ሳይሆን ከበድ አድርጎ ነው የከሰሱት። ወደ አንበሶች ጉድጓድ እስከመጣል የመጨረሻ ውሳኔ ይሄ እስኪሆን ድረስ የአንበሶች ምግብ ይሆናል በሚል ተስፋ ከሰሱት። ነገር ግን ዳንኤል ሲከሰስ ብቸኛ መስሎ ቢታይም እግዚአብሔር ከጎኑ እንዳለ አያውቁም። የሚያመልከው አምላኩ በቀን 3 ጊዜ የሚሰግድለት እግዚአብሔር ከጎኑ እንዳለ አያውቁም። በመጨረሻው ሰዓት ዳንኤል አምላክን በማምለክ ወደ አንበሶች ጉድጓድ እንድጣል ከተወሰነብኝ እሺ አለና ወደ አንበሶች ጉድጓድ ተጣለ። ሌላ አምላክን የሚያመልክ ሰው ካለ ንጉስ ካለው በዛ አገር ካለው ሌላን የሚያመልክ ሰው ካለ ወደ አንበሶች ጉድጓድ ይጣል ሲባል አዋጁን ሰምቶ ዳንኤል ጸሎቱን አላቋረጠም። ወደ ኢየሩሳሌም መስኮቱን በሩን ሁሉ ከፍቶ ተንበርክኮ በቀን 3 ጊዜ ለእግዚአብሔር ይሰግዳል፣ እግዚአብሔርን ይጸልያል፣ ይጠራል። አንዳንድ ጊዜ የሚመጣባችሁ ነገር ከአምላካችሁ ሊለያችሁ ሲመጣ የጀመራችሁትን አገልግሎት እንድታቆሙ፣ የጀመራችሁትን ጸሎት እንድታቆሙ፣ የጀመራችሁትን ከጌታ ጋር ያላችሁን ጠንካራና ምቹ ህብረትን ሊያቋርጣችሁ ሲመጣባችሁ የባሰ ጨምሩ። በቀን 1 ጊዜ ጸልዬ ሰልፍ ከበረታቢ በቀን 3 ጊዜ አርጉ፣ 4 ጊዜ አርጉ፣ 5 ጊዜ አርጉ። እኛውን በዙሪያችን ያለውን ጠላትን የምናሸንፈው ጸሎት አቆመን ጸባይ ቀይረን አይደለም፣ ከጌታ ጋር ጠንክረን ነው የምናሸንፈው። ይህን ሚዲያ የምትከታተሉ በብዙ ሀገር ያላችሁ ኤርትራውያን፣ ኢትዮጵያውያን እግዚአብሔርን ተስፋ ያደረጋችሁ ዳንኤልን ሰዎች ወደ አንበሶች ጉድጓድ ሲጥሉ እግዚአብሔር ቀደም ብሎ መልአኩን ልኮ የአንበሶችን አፍ አዘጋ። ዳንኤልን ወደ አንበሶች ጉድጓድ ከጣሉ በኋላ ሲነጋ ንጉሱ መጣና ዳንኤል ሆይ ብሎ በሐዘን ቃል ጠራው ይላል። ዳንኤል እንዲበላ አልፈለገም ነበር። ዳንኤልም አቤት ስለው ሁልጊዜ የምታመልከው አምላክ ከአንበሶች አፍ አድን ዘንድ ችሏልን ስለው አው ንጉስ ሆይ 1000 ዓመት ንገስ፣ አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ። ከሳሾች በህይወቱ ላይ ምንም አይነት ድል አግኝቶ ለሰከንድ ሳይደሰቱ ዳንኤል ገብቶ ባደረበት በአንበሶች ጉድጓድ ዳንኤል ከወጣ በኋላ እንዲጣሉ እግዚአብሔር የንጉሱን ልብ ቀሰቀሰ፣ አነሳሳ። ዳንኤል በአንበሶች ጉድጓድ አድሮ በደህና ወጣ። በጌታ በኢየሱስ ስም ዳንኤል ከአንበሳ ጉድጓድ መውጣቱን ብቻ ሊነግራችሁ አይደለም፣ አሁን ካላችሁበት ከማንኛውም ልባችሁን ከማያሳርፍ ሁኔታ ውስጥ በእግዚአብሔር ታላቅ ኃይል ትወጣላችሁ። አሁን ካላችሁበት መረጋጋት ካሳጣችሁ ከማንኛውም ነገር በእግዚአብሔር ኃይል ወደ ብዙ መረጋጋት ትሻገራላችሁ። እመኑኝ፣ የምናገረው እግዚአብሔር ነው። ቃሉ የእግዚአብሔር ነው። ይሄ የእግዚአብሔር የአንደበቱ ቃል ነው። የእግዚአብሔር እስትንፋስ ነው። ይሰራባችኋል። እንዲቀየር የምትፈልጉትን ነገር ሁሉ ቀይሮ በአይናችሁ ያሳያችኋል። ዳንኤል ከጉድጓድ ወጣ ይላል። በኢየሱስ ስም ከኪሳራ ጉድጓድ፣ ከማይመች ሁኔታ አቅማችሁን ጉልበታችሁን እየበላ ከቆየ ነገር የምትወጡበት ሰዓቱ ይሄ ነው። እኔ በህይወታችሁ ላይ ለነገ አልቀጥርም። አሁን እግዚአብሔር እግራችሁን ከማይመች ሁኔታ ውስጥ እያወጣ ነው። የሚወጣ እግር ነው የሚታየኝ። ይሄን እያወራው እግዚአብሔር እንቅስቃሴ የሚያስጀምረው ሰው ነው የሚታየኝ። የሚላቀቅ ሰው ነው የሚታየኝ። ድምፁ ወደ ህይወታችሁ ሄዶ አካል ስለብስ ነው የሚታየኝ። መውጣት በህይወታችሁ ላይ ሆነ። ሁኔታው ከጣላችሁበት ጉድጓድ የሰው ተንኮልና ባጠገባችሁ ካሉ የተጣለባችሁ የተወረወረባችሁ የትኛውም የጠላት ተልኮ እግዚአብሔር አሁን እያወጣችሁ ነው። ግራ ቀኝ እግራችሁን አንቀሳቅሳችሁ ከኔ ጋር እየወጣው ነኝ፣ ወጥቻለሁ፣ ሌላ ቦታ ነው አሁን የሚገኘው ብላችሁ በእምነት በህይወታችሁ ላይ አውጁ። ዕዳ ውስጥ ካላችሁ ወጣችኋል ከዕዳ። የትኛውም በህይወታችሁ ላይ እስካሁን የቆየ ነገር ነበር ተብሎ ይቀራል። እግዚአብሔር ከእናንተ ጋር እንዳለ ጠላት በአንደበቱ እስኪመሰክር ድረስ በህይወታችሁ ላይ በአይን የሚታይ የእግዚአብሔር ታምራዊ ክንድ መገለጥ ይጀምራል። ዳንኤል ወደ አንበሶች ጉድጓድ ተጣለ፣ ሳይበላ በደህና አድሮ ከጉድጓድ ወጣ ይላል። ዳንኤልን የከሰሱ ሰዎች ወደዛ ጉድጓድ ተጣሉ። ሚስቶቻቸው፣ ልጆቻቸው
ሙሉ ቤተሰቦቻቸው ሲጣሉ ዳንኤልን ሳይበላ ሌሊቱን በሙሉ ያደሩ አንበሶች ወደ ጉድጓድ አፋፍ ሳይደርሱ ከአየር ወስዶ አጥንቶቻቸውን ሰባበሯቸው ይላል። የዳንኤል ከሳሾች ዳንኤል ወደ ገባበት ገብቶ በሰላም አልወጡም፣ ተሰባበሩ ይላል። አልተረፉም። መጨረሻቸው የዛ ቦታ ሆኗል። ዳንኤልን ወደዛ ሲጥሉ የአገልግሎቱ መጨረሻ፣ የኑሮ መጨረሻ፣ የጸሎቱ መጨረሻ መስሏቸው ወረወሩ በሙሉ እምነት። ነገር ግን እግዚአብሔር ጣልቃ ሲገባ፣ እግዚአብሔር በታማኝ እጆቹ ሲዋጋለት ዳንኤል በደህና ወጣ። ምን አይነት ክስ ውስጥ ናችሁ? ምን አይነት ልባችሁን በሚረብሽ ሁኔታ ውስጥ ናችሁ? ወጣችኋል። ዘጻት በሕይወታችሁ ላይ ሆነ። በመጨረሻው ሰዓት እነሱ ከተበሉ በኋላ የዳንኤል አምላክ በዛ ምድር ሁሉ ስሙ ከፍ እንድል እግዚአብሔር የዳንኤል አምላክ ብቻ እንደሆነ ከተማው አገር ምድር እስኪሰማ ድረስ የእግዚአብሔር ስም በዛ አገር በዳንኤል ምክንያት ገኗል። ከዚህ በኋላ የአምላካችሁ የእግዚአብሔር ስም በእናንተ ምክንያት እንደገና ይገናል፣ እንደገና ይጠራል። ጸልዮ ምን አመጡ ላሉ ሰዎች፣ አገልግሎ ምን አመጡ፣ ጌታን ብሎ ምን አመጡ ላሉ ሰዎች ሁሉ የነሱ አምላክ አምላክ ነው የሚባልበት፣ የሱ አምላክ አምላክ ነው፣ የሱ አምላክ አምላክ ነው ብሎ ቀይሮ የሚናገሩበት ተአምራት በሕይወታችሁ ላይ ይፈጠራል። በአንዱ በዳንኤል ምክንያት አገር በሙሉ የዳንኤልን አምላክ እንዲያመልክ ንጉሡ ራሱ ሰባኪ ሆኖ ተቀይሮ ያድናል ይታደጋል ብሎ ስለ እግዚአብሔር ታላቅነት፣ ስለ እግዚአብሔር አዳኝነት እስኪመሰክር ድረስ እግዚአብሔር በዳንኤል አልፎ በከተማይቷ ላይ የሰራው ነገር እጅግ በጣም ይገርማል። በእናንተ ምክንያት የእግዚአብሔርን ስም ጠርቶ ማያውቁ ሰዎች የእግዚአብሔርን ስም እስኪጠሩ፣ ለእግዚአብሔር ነገር ቦታ የማይሰጡ ሰዎች በእናንተ ምክንያት ለእግዚአብሔር እንዲሸነፉ እግዚአብሔር በእናንተ ሕይወት የሚገለጠውን ተአምራት ለብዙዎች ምሳሌ ያደርጋል። እመኑና ተቀበሉ። ከዚህ በኋላ ሕይወታችሁ አይረበሽም። ከዚህ በኋላ ቤታችሁ አይረበሽም። ከገባችሁበት የወጣችሁት ሰዓት ይሄ ስለሆነ ሳጠቃልል በፋሪሳዊው በዛሬው ዘመነ መንግስት ለዳንኤል ኑሮ ተቃናለት ይላል። ከዛ በኋላ በሌላ ክስ ወደ ዳንኤል የመጣ ሰው የለም። በሌላ ፈተና ወደ ዳንኤል የመጣ ሰው የለም። ዳንኤልን መጣል በሚችል በሌላ ርዕስ ዳንኤልን ለመክሰስ የመጣ ሰይጣንም የለም። የሰው ከሳሾቹንም የሲኦል ጠላትንም በአንድ ድል አድርጓል። ኑሮ የተቃናለት ሰው ሆኗል። ይህን መልእክት እየሰማችሁ ኢትዮጵያ ውስጥ ያላችሁ፣ ኤርትራ ውስጥ ያላችሁ፣ አሜሪካ ውስጥ፣ አውሮፓ ውስጥ፣ በካናዳ፣ በእንግሊዝ፣ በሳውዝ አፍሪካ የምትገኙ አሁን በሚረብሽ ሁኔታ ውስጥ ያላችሁ እረፍት እንዳይኖራችሁ፣ መረጋጋት እንዳይኖራችሁ፣ ተስፋ እንዳይኖራችሁ አድርጎ የሚከሳችሁ በእናንተ ላይ የሚነሳው የተኛውም ነገር ዛሬ በዚህ ቃል ተሸንፏል። የተኛውም ክስና ከሳሽ በዚህ ቃል ተሸንፏል። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ ዳንኤል ብሎ እንደተናገረው እግዚአብሔር በዚህ ደቂቃ መልአኩን ልኮ የከሳሾቻችሁን ኃይል ይመታል። የአሳዳጆቻችሁን ኃይል እግዚአብሔር ይመታል። የክፎችን ኃይል እግዚአብሔር ይመታል። በእናንተ ላይ እጁን ያነሳ የበቀለኛውን እጅ እግዚአብሔር ይመታል። በጣሊያን ያላችሁ፣ በፈረንሳይ ያላችሁ፣ በአረብ ሀገር ያላችሁ፣ በብዙ ሁኔታ ውስጥ እያለፋችሁ ያላችሁ ተስፋ ያደረጋችሁት እግዚአብሔር መልአኩን ልኮ በዚህ ደቂቃ በእናንተ ላይ የተነሳውን የተኛውንም የጠላትን ኃይል ይመታል። ነገ ከነገ ወዲያ ቀጠሮ ይዞ የእናንተን ጤና ለመምታት፣ የእናንተን ቤት ለመምታት፣ የእናንተን ሕይወት ለመምታት፣ የእናንተን በረከት ለመምታት እቅድ ላይ ያለውን መንፈስን እግዚአብሔር መልአኩን ልኮ በዚህ ሰዓት መጥቶታል። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ ዳንኤል እንዳለው አሁን ስሙ። እግዚአብሔር መልአኩን ልኮ የከሳሾቻችሁን ኃይል መጥቶታል፣ ጥሏል። እግዚአብሔር አትፍሩ፣ ልባችሁ አይታወቅ። ኃይላችሁና ጉልበታችሁ እግዚአብሔር ስለሆነ የተነሳባችሁ ነገር ሁሉ በዳንኤል አምላክ በእግዚአብሔር ስም አንደበቱ ተዘግቷል። አሁን ባላችሁበት በሰው ሀገር በስደት ምድር ላይ ያላችሁ የጠላት መጫወቻ አትሆኑ፣ የበሽታ መጫወቻ አትሆኑ። በእናንተ ላይ የተነሳውን እግዚአብሔር መልአኩን ልኮ ሰብሯል። አሁን ጤና ያለው ጠላት በእናንተ ዙሪያ የለም። እግዚአብሔር መልአኩን ልኮ መጥቶታል። ለተሸነፉ አትፍሩ። ዳንኤል ወደ አንበሶች ጉድጓድ ከመድረሱ በፊት ቀደም ብሎ የአንበሶች አፍ እንዲዘጋ እግዚአብሔር ትእዛዝ እንዳወጣ እናንተ ባላችሁበት በየትኛውም ሁኔታ ላይ አመቻችቶ በእናንተ ላይ እናንተን ሊጥል የሚችል ርዕስ አገኘው ብሎ የሚፎክር ጠላት አሁን ወድቋል። ማንም ቢመጣ ምንም ብነሳ ሊጥላችሁ አይችል። የዳንኤል አምላክ እግዚአብሔር ከእናንተ ጋር ነው። ይህን መልእክት ከሰማችሁ በኋላ በውስጣችሁ ያለው የእግዚአብሔር ጸጋ በጌታ በኢየሱስ ስም በታላቅ ክብር እንቅስቃሴ ይጀምራል። በመንፈሳዊ ሕይወታችሁ ላይ ጫና እየፈጠረ ያለ ከርስ ተሰብሯል። የወጀቡ ኃይል አሁን አቅም እያጣ ነው። ደስ ይበላችሁ። የዳንኤል አምላክ እግዚአብሔር ከእናንተ ጋር ነው። ይህን መልእክት የምትሰሙ ሰዎች የዳንኤል አምላክ ከኔ ጋር ነው ብላችሁ ጻፉ። ከገባችሁበት ነገር የወጣችሁበት መልእክቱ ይሄ ነው። የእግዚአብሔር ድምጽ ይሄ ነው። የዳንኤል አምላክ ከእናንተ ጋር ነው። የአንበሶችን አፍ የመዝጋት ኃይል ያለው እግዚአብሔር ከእናንተ ጋር ነው።
የእሳትን ኃይል የማጥፋት ጉልበት ያለው እግዚአብሔር ከእናንተ ጋር ነው። ባህርን የመክፈል ኃይል ያለው ስልጣን ያለው እግዚአብሔር ከእናንተ ጋር ነው። አለትን ሊሰነጥቅ ኃይል ያለው ስልጣን ያለው እግዚአብሔር ከእናንተ ጋር ነው። በዚህ ቃል ተጽናኑ። ኃይል እግዚአብሔር ነው ብሉ። ሊያሸንፋችሁ ሙከራ ላይ ያለውን መንፈስ ተስፋ አስቆርጡ። እግዚአብሔር ከእናንተ ጋር ነው። በምድረ በዳ ድንቅና ታምራትን የሚያደርግ እግዚአብሔር ከእናንተ ጋር ነው። ተጽናኑ። በዚህ ቃል ኃይል አግኝታችሁ ጸሎታችሁን ቀጥሉ፣ እምነታችሁን ቀጥሉ፣ እየዘመራችሁ ቀጥሉ፣ የእግዚአብሔርን ቃል እየሰማችሁ ቀጥሉ። ብርታታችሁ እግዚአብሔር ነው። አሁን ከኔ ጋር አንድ አጭር ጸሎት እንጸልያለን። አንዳንዶቻችሁ ተስፋ የምትቆርጡት በበሽታ ምክንያት ሊሆን ይችላል፣ በቤተሰብ ምክንያት ሊሆን ይችላል፣ በስራ ምክንያት ሊሆን ይችላል፣ አሁን በህይወታችሁ ላይ በተነሳው በየትኛውም ሰልፍ ሊሆን ይችላል። ለእያንዳንዳችሁ ያለውን ብዙ ሪስን አንዱ የኢየሱስ ስም ዲላይት ያደርጋል። አሁን እንጸልይ ከኔ ጋር። ከዚህ ጸሎት በኋላ በህይወታችሁ ላይ ምስክርነት ይሆናል። የሚሆነውን ነገር ለማየት ተዘጋጅታችሁ ከኔ ጋር ጸልዩ። የምትችሉ ሰዎች በዚህ ሰዓት ይህንን የቴሌቪዥን ስክሪን በእጃችሁ ያዙና አብረን እንጸልይ። ኃይል የእግዚአብሔር ነውና በሰማይና በምድር ድንቅን የሚያደርገውን የእግዚአብሔርን ታላቅ ስም በህይወታችሁ ላይ እጠራለሁ። በጌታ በኢየሱስ ስም በበሽታ ላይ የወደቃችሁ አንዳንድ ስሙ የማይታወቅ በሽታ የምትታመሙ ምን እንደሆነ የማይታወቅ ህመም የምትታመሙ ሰዎች የእግዚአብሔር ኃይል በደም ስሮቻችሁ ላይ አርፏል። የእግዚአብሔር ታላቅ ሰላም በአጥንታችሁ ላይ አርፏል። የእናንተ ልብ እስኪፈራ የእናንተ ቤት እስኪረበሽ በእናንተ ላይ የወደቀው ከጠላት የሆነውን ነገር ሁሉ በኢየሱስ ስም የሚያነሳ የእግዚአብሔርን መልአክ ወደ ቤታችሁ አዝዣለሁ። አሁን በዚህ ስክሪን ላይ እጅ እንደጫናችሁ የማትፈልጉት ነገር ሁሉ ከህይወታችሁ ላይ እንዲራገፍ አዝዣለሁ። በኢየሱስ ስም አዝዣለሁ። በሽታ ሳይሆን በሽታ መስሎ አንዳንዶችን የሚከስ መናፍስታዊ ተልኮ፣ ድግም፣ የዘር እርግማን ተልኮ የምድርቷ መንፈስ በሚበላ በሚጠጣ ነገር በሚለበስ ነገር አልፎ ህይወታችሁን ሲመታ የቆየ ስውር ወጥመድ ከጤናችሁ ላይ እንዲሰበር በኢየሱስ ስም ጸልያለሁ። አሁን የተሰበረ ይሁን። ተቀበሉ ፈውሳችሁን፣ ተቀበሉ ነፃ መውጣታችሁን። መለቀቅ እንዲሆንላችሁ፣ ነፃ መውጣት እንዲሆንላችሁ፣ መፈታት እንዲሆንላችሁ በጌታ በኢየሱስ ስም አዘዝኩ። የልጆቻችሁን አእምሮ የሚፈልግ ትዳራችሁን የሚረብሽ ተልኮ በኢየሱስ ስም እንዲሰበር አዝዣለሁ። ኃይል እግዚአብሔር ነው። በማይታወቅ መንገድ እየመጣ ቢዝነሳችሁን የሚረብሽ፣ አካውንታችሁን የሚመታ፣ እድገታችሁን የሚመታ፣ ለእድገታችሁ ምክንያት እንዲሆን የጀመራችሁትን ነገር ሁሉ የሚያበላሽ በኢየሱስ ስም እንዲመታ አዘዝኩ። ቢዝነሳችሁ ላይ የእግዚአብሔርን በረከት ጠርቻለሁ። የእናንተ አካውንት ብዙ በረከት እንዲሸከም አዝዣለሁ። ባላችሁበት በየትኛውም ስፍራ ሆናችሁ በዚህ ስክሪን ላይ እጅ እንደጫናችሁ ነገ በበረከታችሁ ላይ እጃችሁን እንድታሳርፉ፣ ቤት ሰርታችሁ ቁልፍ እንድትይዙ፣ መኪና ገዝታችሁ መሪ እንድትይዙ፣ የራሳችሁ የሆነ ድርጅት ከፍታችሁ ባለቤት እንድትሆኑ፣ በእናንተ እጅ ላይ ገብቶ የማያውቅ አዲስ ነገር እንዲገባ፣ በእናንተ ህይወት ላይ ሆኖ የማያውቅ አዲስ ነገር እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ጭንገፋ ከዚህ ሰዓት ጀምሮ እንዲሰበር አዝዣለሁ። በህይወታችሁ ላይ እየመጣ እናንተን ማስጨነቅ የሚችልበትን ቀዳዳ ያገኘ ጠላት ዳግም ወደ እናንተ እንዳይመጣና እንዳያስጨንቃችሁ ከሳሻችሁ በሚመጣበት መንገድ የክርስቶስን ብርቱ እጅ ጠርቻለሁ። በእግዚአብሔር እጅ ጠላታችሁ ከሳሻችሁ እንዲደቅ አዝዣለሁ። እስካሁን ያልተሸነፈ ጠላታችሁ የተሸነፈበት ሰከንዱ ይሄ ነው። ኦላንቴ ካባያ አዱና ማሴን ጄጃሊያኮ አዲያቦሴን አንድ የተገፈፈ ጥላ አይቻለሁ። በኢየሱስ ስም ተገፈፈ። ነፃ ናችሁ። የእናንተ ጉዳይ በሙሉ ተፈውሷል። በጠላቶቻችሁ እጅ ሊገባ ጥቂት የቀረ ነገር ከጠላታችሁ እጅ ወጥቷል። ገብቶ የቆየ ነገርም ከጠላታችሁ እጅ ወጥቷል። በጌታ በኢየሱስ ስም ቀሪ ዘመናችሁን ለምስጋና ቀይሬያለሁ። የሚያውካችሁን የሚቆርጥ የእግዚአብሔር በሳውዝ አፍሪካ የምትገኙ ወገኖች በክፋት በእናንተ ላይ አይኑን ያሳረፈ ማንኛውም መንፈስ የተሰበረ እንዲሆን በኢየሱስ ስም ጸልያለሁ። አስቴር ሆይ አንቺ እምቢ ብትይ መዳን ለአይሁድ ከሌላ ስፍራ ይመጣል እንደተባለ ማንንም ስለእናንተ ዝም ብል ዝም የማይለውን ጌታ ማንንም ሳያማክር የድል ባለቤት ሊያደርጋችሁ የሚችለውን ጌታ ወደ ሳውዝ አፍሪካ ምድር በጌታ በኢየሱስ ስም ጠርቻለሁ። በዛች ምድር የእናንተን ደም ሊጠጣ እቅድ ያወጣ መንፈስ ከአየር ከደመና ከዚህ ሰዓት ጀምሮ እንዲሰበር ኃይል እንዲያጣ በጌታ በኢየሱስ ስም ጸልያለሁ። ጌታ ኢየሱስ ሆይ ይህ ጸሎት በኤርትራ ላሉት፣ በደቡብ አፍሪካ ላሉት፣ በኢትዮጵያ ውስጥ ላሉት፣ በአሜሪካ ውስጥ ላሉት፣ በአረብ ሀገር ላሉት፣ በእንግሊዝ ሀገር ላሉት፣ በጣሊያን ሀገር ላሉት፣ በጠራውትም ሆነ ባልጠራውትም ሀገር ላሉት ይሄን ጸሎት ለተካፈሉ ሰዎች
በኢየሱስ ስም ነፃ የመውጣት ጊዜ ይሁን። ምድርቷ ላይ የቆየ ቅዱሳንን የሚቃወም መንፈስ እንዲሰበር ኃይሌ ባሉበት ከተማ በስልጣን ይገለጥ። ስለሰማኝ አመሰግናለሁ። አሜን። በጌታ በኢየሱስ ተባርካችኋል። ጌታ ከእናንተ ጋር ነው። ያለ ስጋትና ያለ ፍርሃት በመኖር ጠላታችሁን እንድታበሳጩ እግዚአብሔር ኃይል ይሰጣችኋል። ተከናወኑ። እወዳችኋለሁ። እግዚአብሔር ከእናንተ ጋር ነው። ቀጣይ ጊዜ በሌላ ድንቅ ፕሮግራም እንገናኛለን። እወዳችኋለሁ። የቸርቻችን አድራሻ ሐዋሳ ሞብል ሰፈር ማደያው ፊት ለፊት ላይ ነው የሚገኘው። መደበኛ ፕሮግራማችን ማክሰኞ ከጠዋቱ 3 ሰዓት ጀምሮ ሙሉ ቀን፣ እሁድም እንዲሁ ከጠዋቱ 3 ሰዓት ጀምሮ ሙሉ ቀን የሚደረግ ይሆናል። እዚህ ኢትዮጵያ ውስጥ ያላችሁ በአካል መጣችሁ እንድትገለገሉ፣ ከኢትዮጵያ ውጭ ያላችሁ ደግሞ መምጣት በምትችሉበት ጊዜ እንድትመጡና መምጣት የማትችሉ ሰዎች ቤተሰቦቻችሁን በመላክ የእግዚአብሔርን ጸጋ እንድትካፈሉ በአንዱ አልፎ ሁሉን ሊፈታ የሚችለውን ጌታ ለእናንተ እየጸለየን እንቀጥላለን። ቤተሰቦቻችሁን ፎቶአችሁን አስይዛችሁ በመላክ ትክክለኛ የእግዚአብሔርን ድምጽ የመስማት ሰፊ ዕድል እንዳላችሁ ልነግራችሁ ወዳለሁ። ተባረኩ። ፕሮፌት ብሩክ ነኝ። ሻሎም።